ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 3 ቀን 2018 ዓ.ም የምሽት አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋናዎቹን ላስደምጣችሁ። በትግራይ ፖለቲካዊ መድረክ አዲስ ፍጥጫ ህወሓት በአቶ ጌታቸው ረዳ ላይ የከረረ ውግዘት መሰንዘሩ ተሰምቷል። እንዲሁም በአፍሪካ ቀንድ እየታየ ያለው እጅግ ተለዋዋጭና አሳሳቢ የጂኦፖለቲካዊ ሁኔታ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ የውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት በመገኘት ከአሜሪካው አቻቸው ማርኮ ሩቢዮ ጋር ወሳኝ የዲፕሎማሲያዊ ምክክር በማካሄድ ላይ ይገኛሉ። በመጨረሻም የሃንታ ቫይረስ ስጋት ለሰው ልጆች አደገኛ የሆነ አዲስ ወረርሽኝ ተከስቷል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። በአሁኑ ወቅት ኤምቪ ሆዲዩስ በተባለች የጉዞ መርከብ ላይ በተከሰተ የሃንታ ቫይረስ ወረርሽኝ ምክንያት ከ20 በላይ ሀገራት ተመላሽ ዜጎቻቸውን በለይቶ ማቆያ ውስጥ እያገቱ ይገኛሉ። ቫይረሱ በፈረንሳይና በአሜሪካ ተመላሽ ተሳፋሪዎች ላይ የተገኘ ሲሆን እስካሁን በደረሰው መረጃ መሰረት የ3 ሰዎች ህይወት አልፏል። ይህ ወረርሽኝ የተከሰተው አዲስ በተባለው የቫይረስ ዝርያ ሲሆን ይህ ዝርያ በሰዎች መካከል በቀጥታ ሊተላለፍ የሚችል ብቸኛ የሃንታ ቫይረስ አይነት በመሆኑ ከፍተኛ ጥንቃቄ እየተደረገበት ይገኛል። የጤና ድርጅት እንደገለጸው ምንም እንኳን ቫይረሱ በከፍተኛ ፍጥነት ክትትል የተደረገበት ቢሆንም ለዓለም አቀፍ ህብረተሰብ ያለው ስጋት ግን ዝቅተኛ ነው ያሉ ሲሆን የድርጅቱ ዋና ዳይሬክተር ቴዎድሮስ አድኖም ይህ ሁኔታ ከኮቪድ-19 ጋር እንደማይመሳሰልና ቫይረሱ እንደ ኮቪድ-19 በከፍተኛ ፍጥነት የመሰራጨት ባህሪ እንደሌለው ገልጸዋል። ይሁን እንጂ ቫይረሱ በከባድ ሁኔታ በሚያዙ ሰዎች ላይ የሚያደርሰው የሞት መጠን ከፍተኛ በመሆኑ ተሳፋሪዎች ለ42 ቀናት ያህል በቅርብ ክትትል እንዲደረግላቸው መመሪያ ተላልፏል። ሳይንቲስቶችና የጤና ባለሙያዎች እንደሚሉት የዚህ ቫይረስ ስርጭት በአብዛኛው ከአይጥ ዝርያዎች ጋር በሚደረግ ንክኪ የሚመጣ እንጂ እንደ ኢንፍሉዌንዛ በአየር ላይ በቀላሉ የሚሰራጭ አይደለም። በአሁኑ ወቅት ለቫይረሱ የተፈቀደ ክትባትም ሆነ የተለየ መድኃኒት የሌለ ሲሆን ዋናው የሕክምና ዘዴ የታማሚዎችን ምልክት መሰረት ያደረገ ድጋፍ መስጠት ነው። ባለሙያዎቹ ወረርሽኙ ወደ ዓለም አቀፍ ወረርሽኝ የመቀየር እድሉ በጣም ጠባብ መሆኑን በማረጋገጥ ህዝቡ እንዳይደናገጥ መክረዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ በአፍሪካ ቀንድ እየታየ ያለው እጅግ ተለዋዋጭና አሳሳቢ የጂኦፖለቲካዊ ሁኔታ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካ የውጭ ጉዳይ መስሪያ ቤት ስቴት ዲፓርትመንት በመገኘት ከአሜሪካው አቻቸው ማርኮ ሩቢዮ ጋር ወሳኝ የዲፕሎማሲያዊ ምክክር በማካሄድ ላይ ይገኛሉ። ይህ ከፍተኛ ባለስልጣናት ግንኙነት የሁለቱ ሀገራት ስትራቴጂካዊ አጋርነት ዳግም ለማደስ እንዲሁም በቀጠናው በተለይ በሱዳን እያንዣበበ ያለው አደገኛ የጸጥታ ስጋት በጋራ ለመፍታት ያለመ መሆኑ በዓለም አቀፍ የዲፕሎማሲ መድረክ ከፍተኛ ትኩረት ስቧል። በአሁኑ ሰዓት በመካሄድ ላይ ባለው የሁለቱ መሪዎች ውይይት ዋነኛ ማጠንጠኛ በአፍሪካ ቀንድ ውስጥ እየተፈጠረ ያለው አዲስ የፖለቲካ አሰላለፍ ነው። በተለይም በሱዳን እየተካሄደ ያለው አውዳሚ የእርስ በርስ ጦርነት የውይይታቸው ዋነኛ አጀንዳ ሆኗል። ይኸውም ጉዳይ አርብ ዕለት በስቴት ዲፓርትመንት በነበረ መድረክ ላይ የተነሳ ሲሆን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሱዳን ጦርነት እጅግ አሳዛኝ ክስተት ሲሉ በከፍተኛ ቁጭት ገልጸውታል። ሚኒስትሩ አክለውም ሱዳን ከተለያዩ የተፋላሚ ኃይሎች ጀርባ ባሉ በርካታ ሀገራት መካከል የሚደረግ የውክልና ጦርነት ማስተናገጃ ሆናለች፣ ሌሎች ሀገራት ደግሞ ግዛታቸውን የጦር መሳሪያ ማስተላለፊያ እንዲሆን ፈቅደዋል በማለት የቀጠናውን የጸጥታ ውስብስብነትና የውጭ ኃይሎችን ጣልቃ ገብነት አጋልጠዋል። አሜሪካ በኮድ ጥምረት በኩል በየዕለቱ በከፍተኛ ሁኔታ እየሰራች መሆኑን የጠቆሙት ሩቢዮ ዋነኛ ትኩረታቸው ይህን ደህንነቱ የተጠበቀ የሰብአዊ እርዳታ ማስተላለፊያ ኮሪደር፣ የሰብአዊ ተኩስ አቁም መክፈትና ተፋላሚዎችን የሚደግፉ ሀገራት ኃይሎችን ወደ ሰላም ስምምነት እንዲመጡ ማስገደድ መሆኑንም አሳስበዋል። ከቀጠናው የጸጥታ ስጋቶች ባሻገር በዚህ እየተካሄደ ባለው የዋሽንግተን ምክክር ሌላኛው አብይ ርዕስ ኢትዮጵያ በቅርቡ ተግባራዊ እያደረገች ያለው የማይክሮ ኢኮኖሚ ማሻሻያ ነው። የኢትዮጵያ መንግስት ውጭ ምንዛሬ ገበያውን በገበያ እንዲመራ ከማድረግ ጀምሮ የወሰዳቸውን ደፋርና ወሳኝ የኢኮኖሚ ሪፎርም እርምጃዎች የአሜሪካ መንግስት በበጎ እንደሚመለከተውም ይታወቃል። ይህ የኢኮኖሚ ማሻሻያ ኢትዮጵያ ለውጭ ኢንቨስትመንት ይበልጥ ምቹ እንደሚያደርጋትና የአሜሪካ ኩባንያዎችም በዚህ ሰፊ እድል እንዲጠቀሙ መንገዱን እንደሚያሰፋውም በውይይቱ ላይ በስፋት እየተነሳ ይገኛል። ይህ በመካሄድ ላይ ያለው የዶክተር ጌዲዮን ጢሞቴዎስና የማርኮ ሩቢዮ መርሃ ሀሳብ በኢትዮጵያና በአሜሪካ መካከል በተለያዩ ምክንያቶች ታይቶ የነበረውን የሻከረ ዲፕሎማሲ ግንኙነት ሙሉ በሙሉ ወደ ቀድሞ የጠበቀ ወዳጅነት ለመመለስ እየተደረገ ያለ ትልቅ የፖለቲካ እርምጃ ተደርጎ ይወሰዳል። በአፍሪካ ቀንድ የሚታየው ውስብስብ የፖለቲካ ትኩሳት በተለይም የሚኒስትሩ ሩቢዮ እንዳነሱት የሱዳን የውክልና ጦርነት መፍትሄ ሊያገኝ የሚችለው እንደ ኢትዮጵያ ካሉ የቀጠናው ፖለቲካ ሞተርና ቁልፍ ተዋናዮች ጋር ጠንካራ የትብብር ማዕቀፍ ሲፈጠር ብቻ መሆኑን የዋሽንግተኑ ውይይት በግልጽ እያሳየ ይገኛል ተብሏል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ በትግራይ ፖለቲካዊ መድረክ አዲስ ፍጥጫ ተከስቷል። ህወሓት በአቶ ጌታቸው ረዳ ላይ የከረረ ውዝግብ ሰንዝሯል። በቀድሞ የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል
ያለው የፖለቲካ ልዩነት ወደ ከረረ ምዕራፍ ተሸጋግሯል። ህወሓት ዛሬ ግንቦት 3 ቀን 2018 ዓ.ም ለዲፕሎማቲክ ማህበረሰቡ በጻፈው ይፋዊ ደብዳቤ አቶ ጌታቸው ረዳ በቅርቡ ዘአፍሪካ ሪፖርት በተሰኘው መጽሔት ላይ ያሰፈሩት ኢትዮጵያ ትግራይ ኢዝ ቢንግ ሊድ ቱ ዘ ብሬክ የሚለውን ሀተታ በጥብቅ ኮንኖታል። ድርጅቱ በደብዳቤው ላይ እንደገለጸው የአቶ ጌታቸው ጽሑፍ ሞራል የጎደለው ከእውነት ጋር የተጣላና የታሪክ ክህደት የተሞላበት ተግባር ነው። እንደ ህወሓት መግለጫ ከሆነ አቶ ጌታቸው ረዳ የትግራይን የጄኖሳይድ ጦርነት መንስኤ በ2012 ክልላዊ ምርጫ ላይ ብቻ እንዲያተኩር በማድረግ የፌዴራል መንግስቱ አስቀድሞ ሲያደርጋቸው የነበሩትን የጦርነት ዝግጅቶችና ትንኮሳዎች ሆን ብለው ጋርደዋል። ይህ አካሄድ ደግሞ በጦርነቱ ዋና ተጠያቂ የሆኑትን ጠቅላይ ሚኒስትር አብይ አህመድን ከደም ለማንጻት የተደረገ ሙከራ እንደሆነ ህወሓት በደብዳቤው ወንጅሏል። በተጨማሪም ጽሑፉ ተጎጂውን የትግራይ ህዝብ ለደረሰበት መከራ ተጠያቂ የሚያደርግና የተሳሳተ ስሌት የሚል ስም የጥቃቱን አሰቃቂነት የሚያቃልን ነው ብለዋል። ከፖለቲካ ክሱ ባሻገር ህወሓት በአቶ ጌታቸው ረዳ ላይ ከባድ የተግባር ክሶችንም ሰንዝሯል። ጌታቸው የጊዜያዊ አስተዳደሩን ስልጣን ከያዙ በኋላ የጦርነቱን አሰቃቂነት የሚያሳዩ የጦር መሳሪያ ፍርስራሾችንና ማስረጃዎችን እንዲወገዱ በማድረግ የታሪክ አሻራ ለማጥፋት ሞክረዋል ሲሉም ድርጅቱ ከሷል። እንዲሁም በጦር ወንጀሉ የሚጠረጠሩ ግለሰቦችን ግልጽ ባልሆነ መንገድ ለፌዴራል መንግስቱ አሳልፎ በመስጠት የፍትህ ሂደት አደናቅፈዋል የሚል ወቀሳም ቀርቦባቸዋል። ይህ ድርጊት ደግሞ በጦርነቱ ለተጎዱ ወገኖች የተደረገ ትልቅ ክህደት ተደርጎ ይቆጠራል ተብሏል። በመጨረሻም ህወሓት በደብዳቤው ላይ እንዳሰፈረው በትግራይ አመራሮች መካከል ያለው ልዩነት የፕሪቶሪያውን ስምምነት አተገባበር አደጋ ላይ ጥሎታል። ጌታቸው የፌዴራል መንግስቱን ፍላጎት ለማርካት ሲሉ በትግራይ ውስጥ ያሉትን ተፈናቃዮች መመለስና የተያዙ መሬቶችን ማስለቀቅ ላይ ትኩረት ከመስጠት ይልቅ ድርጅቱን በመከፋፈልና የውስጥ ሽኩቻን በማባባስ ላይ ተጠምደዋል ሲሉ ተናግረዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። መልካም ጊዜ